አላችሁ ልዩ ቀን ነው ዛሬ ልዩ ወደ እናት አባት ቤት ስላደው ወደ ትራባዞን ሂር ዊጎ ብሎታል ፋብሪዚዮ ማንቸስተራውያን ቆሻሻውን ጥለናል አባቴ በጆንያ ይጥቀዝ ሊነጅስብኝ ሴኒ ላመንስ ሊነጅስ ነጃሳ ወያላ ከፋንዲ እንዴት ደስ ይላል ማሰላማ ባይ ባይ ሆናና ባይ ባይ አልተገናኘንም እንግዲህ ቻው ይሄ ዘፈን ማለት ነው የተዘፈነው ለትራብዞንስፖር ለሚባል ለቱርክ ክለብ ነው ውለታሽ አለብኝ ወይኔ ተገላገልን ነቀል ነው እዛ ይወለው ይሄ እንትን የኛ ሰፈር ብለህ ቹኩር ነው የሚባለው እሱን ታሰምራለህ ሻይን ትጠጣለህ የአክተሩ ስም ማን ነው ያማችን እዛ ከሱ ጋር ፔናልቲ ትለማመዳለህ የመላጣ ልጅ ይኸውልህ ዘንድሮ ዋንጫ ባቀርበት አመት አንተን ስንክሳር እኮ ነው ይሄ እኮ በሽታ እኮ ነው ገብርኤል ወያሉት ተገላገልን አያችሁ ተገላገልን ኦናናን ትራንዞስፖር ሪሜምበር ዘ ኔም የገላገሉን እነሱ ናቸው በውሰት ነው ግን ይሁን ኦናናን እዛ ሻይን ትጠጣለህ ኤሊፍ እንደጉልለት ኃጢአት ነው ኧረ ተው ከናቱ ቤት ይደላችሁ ይሄውላችሁ ኦናና ሂርቢጎ ተባለ በውሰት ነው የሄደው ሙሉ ለሙሉ ቡድኑን አለቀቁ ምን አለ ግቢ ውስጥ እንኳን ብታስገቡት እናንተ ሴሌማንስ ጋር እንኳን እንዳይገናኝ ያረጉት ምን አለ አንዴ እንኳን ቢጨባበጡ እንዲ ቫይረሱን ቢያስተላልፍበት አንተ እንዳይገናኙ አርገው እዛው በርቁውን እዚች መሰልጠኛ ቦታ ላይ እንዳትደርስ ብለውት ማለት ነው በዛው ከቱርክ እንደመጣ ማለት ነው ማንቸስተር ሳይገባ በዛው ሂዳሉት ይሄው ቱርክ ገባ ጀማው ሂርቢጎ አለው ፋብሪዚዮ በእውነት ዩናይትዳውያን እንኳን ደስ አላችሁ ለእናንተ እኔ ግን በህይወቴ ከሰማኋቸው አሳዛኝ ሂርቢጎች ውስጥ ግንባር ቀደሙ እንዲህ አይደረግም ጥቁር ስለሆነ ነው ዘረኝነት ነው መታራመዱበት እሱ ላይ ምን አለ እንኳን አብሮ እንዲሰለጥን እንደው የአንድ ወር ጊዜ እንኳን በሰጡት ምን ችግር አለ አቤት ክፋት አይዞ የኔ አባት ዋናው በውሰት መሆኑ ነው ቀጣይ ትመጣለህ ግማሽ ላይ ልትመጣ ትችላለህ ምን ይታወቃል አይታወቅም በእናንተ ግን አዝኛለሁ ዩናይትድ ደጋፊ እንዲደሰት አልሄደ ብሎ ነውር አይደለም እንዴ ነውር እኮ ሰበር ዜና እንኳን ደስ አላችሁ የማንቺ ፋሚሊዎች በመጀመሪያ ግን አካውንት ተመቷል በደንብ ኮፒ ሊንክ እና ፎሎ ማድረግ እንዳይረሳ ታማኙ ዘጋቢ ፋብሪዚዮ እንዳሳወቀው ከሆነ ማለት ነው ኦናና ይሄ የቋንጃ እከክ ማለት ነው ወደ ትራንስፖርት ወደ ቱርኩ ክለብ መዘዋወሩን ይፋ አድርጓል እንኳን ደስ አላችሁ ይመቻችሁ ሐሳባችሁን ኮሜንት ላይ አሳውቁኝ ኢቭን ተመስገን በሉ ወዳችኋለሁ ተመስገን ሂርቢጎ ተብሎልናል ተመልሳለች ኦናና ተመልሳለች የታባታችሁ ስታሽቃብጡ ነበር አይደል ኦናናዬ ምናምን መለስ በውሰት መልሰን ሰጥተናል እንከፍላለን ችግር የለውም ደሞዙን እንከፍላለን አይምጣ ሴኒ ላመንስ ጋር እንዳይደርስ ድራሹ ይጥፋ የታባቱ አንድሬ ኦናና ቱ ትራብዞንስፖር ሂርዊጎ ተብሏል እስከ ሰኔ 2027 በቱርኩ ክለብ የሚቆይ ይሆናል አንድሬ ኦናና በማንቸስተር ዩናይትድ ቤት የ2 ዓመት ኮንትራት ይቀርዋል ቀጣይ ዓመት ወደ ማንቸስተር ዩናይትድ ይመለሳል ወይስ እዛው ቱርክ ይቆያል አብረን የምናየው ይሆናል ማንቸስተር ዩናይትድ ከማቲያስ ፈርናንዴስ ዝውውር እስካሁን ራሱን ባያገልም ነገሮች እያበቁ ይገኛሉ ይለናል ማቴዎ ሞሪቶ ዛሬ ይፋ እንዳደረገው ከሆነ ቶተንሃም ሆትስፐር ማቲያስ ፈርናንዴስን ለማስፈረም ከፍተኛ የሆነ እንቅስቃሴ እያደረገም ይገኛል ለክለቡ ለዌስትሃምም ገንዘብ ለማቅረብ ይፋዊ የሆነ ፍላጎት አለው ታዲያ ማቲያስ ፈርናንዴስ ከቶተንሃም ሆትስፐር ጋር በግል ጥቅም ጉዳይ ተስማምቷል ማንቸስተር ዩናይትድ በዚህ ሳምንት ከማቲያስ ፈርናንዴስ ዝውውር ራሱን ሊያገል ይችላል ይለናል እውቁ ጋዜጠኛ ማቴዎ ሞሪቶ ማንቸስተር ዩናይትድ ራሱን ከማቲያስ ፈርናንዴስ ዝውውር የሚያገል ከሆነ ፊቱን ወደ ሪያል ማድሪዱ የመሃል ሜዳ ተጫዋች ሆነው ወደ ሹዋሚኒ ሊያዞር ይችላል ማንቸስተር ዩናይትድ ሹዋሚኒን ለማስፈረም ከፍተኛ የሆነ ፍላጎት ቢኖረውም ግን ሁለት አይነት ችግሮች ሊያጋጥሙት ይችላሉ አንደኛ የሹዋሚኒ ሳምንታዊ ደሞዝ ከፍተኛ መሆኑ ሲሆን ሁለተኛው ችግር ደግሞ ሪያል ማድሪድ በሩን ካልከፈተ ማንቸስተር ዩናይትድ ሹዋሚኒን ላያስፈርም ይችላል ይለናል እውቁ ጋዜጠኛ ፋብሪዚዮና ቤን ዴቪድ ጃኮብስ አሁን ይዞት በወጣ መረጃ መሰረት ብሩኖ ሚጌል ፈርናንዴስ በማንቸስተር ዩናይትድ ቤት የሚቆይ ይሆናል ብሩኖ ሚጌል ፈርናንዴስ
የ1 ዓመት ኮንትራት በማንቸስተር ዩናይትድ ቤት ይቀሯል። ቀጣይ ዓመት ማንቸስተር ዩናይትድ ብሩኖ ሚጌል ፈርናንዴሽን በነፃ ማጣት ስለማይፈልግ አዲስ ኮንትራት ያቀርብለታል። ብሩኖ ሚጌል ፈርናንዴሽን ከማንቸስተር ዩናይትድ መውጣት አይፈልግም ሲል እውቁ ጋዜጠኛ ቤን ዴቪድ ጃኮብስ ዛሬ ዘግቧል። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለሰፊውና ለተወዳጁ የማንቸስተር ዩናይትድ ደጋፊ ይህን ቪዲዮ ሼር አድርጉልኝ። እልልል ማለት አሁን ነው። አንድሬ ኦናና ወደ መጣበት ወደ ትራብዞንስፖር ተመልሷል። ሂርዊጎ በውሰት እዛው እነሱን የሚቀላቀል ይሆናል። እኔ ስንቱን አሰብኩት ቤተሰብ በፕሪሲዝን ጊዜ ዩናይትድ ጋር ይቀላቀላል ሲባል ካሪክን ሀሳብ ያስቀይረው ይሆን ብዬ ተጨነቅኩ። ለማንኛውም አንድሬ ኦናና ወደ መጣበት ወደ ቱርክ ተመልሷል። ሂርዊጎ ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። የምሽቱን አስደሳች ዜና ይዤላችሁ ቀርቤያለሁ። እጅግ በጣም አስደሳች ዜና ነው። ይሄንን ግን መረጃ ከማድመጣችሁ በፊት ኮፒ ሊንክ በደንብ አድርጉት። አካውንታችን ተመቷል። አንድሬ ኦናና ወደ ትራብዞንስፖር በውሰት ውል ተመልሷል። ፋብሪዚዮ ሮማኖ ምሽት ላይ ሂር ዊ ጎ ብሎ አረጋግጦታል። እንግዲህ ባለፈው ዓመት በዚህ ክለብ ማሳለፉ የሚታወሰው ትራብዞንስፖር ጋር አሁንም በውሰት ውል አብርቷል። ነገር ግን በቋሚነት የማስፈረም ምናምን አንቀጽ ምንም አይነት ነገር የለውም። ለውሰት ውሉ የተወሰነ ክፍያ ይከፍላል። እናንተ እስቲ በዚህ ጉዳይ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ሰበር መረጃ ከመሸ ማንቻንስ እንግዲህ ፎሎ ማታረጉ ፎሎ እያደረጋችሁ ይህን ቪዲዮ ጀምሩት። ማንቸስተር ዩናይትድ አንድሬ ኦናናን ጠልዞ ሊያባረው ከጫፍ ደርሷል። እኔ የእውነት ይህ ሰውዬ ማለት ነው ማንቸስተር ዩናይትድ ቤት ውስጥ ድጋሚ መጥቶ ይጮታል እያልኩ በቃ ውስጤ ሰቀቀን ውስጥ ነበረ። ግን አሁን ቤን ጃኮብስ ከመሸ የምስራች ነው ይዞልን የመጣው። ማንቸስተር ዩናይትድ እና ትራብዞንስፖር በውሰት ውል የ1 ዓመት የውሰት ውል አንድሬ ኦናናን መልሰው ለማስፈረም ከጫፍ ደርሰዋሉ። ንግግሮች በጦፈ መልኩ እየተካሄዱ ይገኛሉ። ስለዚህ ኦናና ወዛው ቱርክ ሊጉ ይመለሳል ማለት ነው። አብዛኛው ነገር እንደተጠናቀቀና የውሰት ውሉ በክፍያዎች ዙሪያ ያለውን ነገር ከማንቸስተር ዩናይትድ ጋር እየተደራደሩ እንዳለን የተነገረው። ስለዚህ ኦናናን ዳግም ማንቸስተር ዩናይትድ ቤት ውስጥ አናየውም። አንቺ እያላ ስስቄ ነበር ሾ እያላ ማለት ነው። አይመጣም። የሰውዬ ጭራሽ ነው መጥቶ ማንቸስተር ዩናይትድ ቤት ውስጥ የማይጮተው። እንደነ ሳንቾ አንዴዛ እያለ ኮንትራቱን ጨርሶ ውልቅ ብሎ ከማንቸስተር ዩናይትድ ይወጣል ማለት ነው። ስለዚህ አሁንም የውሰት ውል ወደ ቱርክ እንደሚሄድ ጫፍ ላይ ኦልሬዲ ሂር ዊ ጎ ብቻ ነው የቀረው። ጫፍ ደርሷል። ኮፒ ሊንክ ሼር ፖስት አድርጉ።